ጓደኛ ይዤ ነበርና በሱ ምክንያት መሬት 200 ካሬ ሜትር ገዛው ከቤተሰቦቼ ጋር አገናኝቼ ማለት ነው። ከቤተሰቦቼ ጋር አገናኝቼ 200 ካሬ ሜትር መሬት ተገዛ። ከዛ እሱ ላይ ቤት እንዲጀምሩ ነገርኳቸው። ቤቱ ተጀመረ። ከዛ በመሐከል ጋር ከጓደኛዬ ጋር ትንሽ የማይሆን ጸብ ተፈጠረ። ነገር ግን ቤቱ ቀጠለ ማለት ነው። ኬቱ ጓደኛሽ መቼ ጠበሽው? ግማሽ ላይ ያልኩሽ እኮ ግማሽ ላይ ጓደኛ ያስኩኝ። ከዛ ስለ መሬት መግዛት ጓደኛ ያስኩኝ። ኧረ እባክሽ የሁሉ ሰምተን ዋናው ፓርት ላይ ዝም ብለሽ ጓደኛ ያስኩኝ። ኬት ያስሽ? መንገድ ላይ ፌስቡክ ላይ አስተዋውቀሽ እንዴት ተዋወቃችሁ የሚለውን ሳንተማ ዝም ብዬ ጓደኛ ያስኩኝ። ኧረ እንደዚህማ አንፈልግም። ሌላውን ስለመዳ ስለምን ዲቴል ተነግሮን ታግሰን ሰምተን ዝባዝንኬውን እኮ በትዕግስት የሰማነው እኮ ዋናው ፍሬ ሀሳብ ላይ ለመድረስ ነው። በመጨረሻ ዋናው ፓርት ላይ በመሀል ጓደኛ ያስኩኝ። ኬት እንደተያዘ እንደተዋወቃችሁ መስማት እንፈልጋለን። ለማሳጠር ነው እንጂ ችግር የለውም። ማለት አወራለሁ። ሌላውን ፓርት ተፈጥሪ ነበር። የአሮጊቷን ጨቅጫቋን መዳም ያዚቺ የዛች የክፏን ቤሩት ያለችዋን ሴትዮ ያደረ ምግብ የምታበላሽን የነሱን አሳጥረሽ ፍቅረኛው ላይ አታረዝሚውም ነበር? እነሱን አስረዝመው ፍቅረኛው ላይ ላሽ ብላ ልታል። እሺ ችግር የለውም። አሳቃችሁ እና በመሐከል አካባቢ አመት እንደሞላኝ መሰለኝ ጊዜውን አላስታውስም። እና ጓደኛ በፌስቡክ ተዋወቅኩኝ ማለት ነው። ተዋወቅኩት በቃ ልጁ በጣም ተመቸኝ፣ ይዘፍንልኛል፣ ያዝናናል። ማነው ፍሬንድ ሪኩዌስት የላከው መጀመሪያ? እሱ ነው። ከዛ እንተዋወቅ አለኝ። ተዋወቅኩት ማለት ነው። ኖ ሃይ እኮ የሚልሽ እኮ ፍሬንድ እኮ ስትሆኑ ነው። መጀመሪያ ፍሬንድ ሪኩዌስት ማላከ እሱ ነው። እዛ አንቺ በደንብ ፕሮፋይሉን መርመረሽ ነው አክሰፕት ያደረግሽ ነው? ዝም ብለሽ ተቀበልሽ? እኔ በዛ ሰዓት እውነቱን ለመናገር ፍሬንድ ያደረጉኝን ሁሉ ነበር የምቀበለው፣ ግን እሱ ፍሬንድ ብቻ ብለሽ ነበር አክሰፕት የምታደርጊው እንጂ እየገባሽ። አንዳንድ ሰውን ገብቶ ፕሮፋይል ፈትሾ ምናምን ነው አክሰፕት የሚያደርገው። አንዳንድ ሰው ዝም ብሎ አክሰፕት ያደርጋል። እሱ አንቺ ዝም ብለሽ ሊኖረኝ ስለምፈልግ ያኔ ፌስቡክ ፍሬንድ እንዲኖረኝ ስለምፈልግ አክሴፕት ነበር ማድረገው። እሱ ግን ያው በውስጥም በኩል መጣ ማለት ነው፣ በሜሴጅ በኩል ማለት ነው። ከዛ መጀመሪያ ሰላም አለኝ፣ ሀይ እንተዋወቅ ምናምን አለኝ። ከዛ ተዋወቅኩ። ድንቅነሽ እባላለሁ። ከዛ የት ነው የምትኖሪው? እንደዚህ ቦታ ነው የምኖረው አልኩት። እያንዳንዱን ነገር ነገርኩት። ከዛ ኢሞ ቁጥር ተለዋወጥን ማለት ነው። እዚህኛው ቤት ስልክ ስለምጠቀም ኢሞ ሰጠሁት። ከዛ በኢሞ ማውራት ጀመር ነው። የፍቅር ጥያቄ መቼ ጠየቀሽ? መጀመሪያ መተዋወቅ ነበረ። ከዛ የፍቅር ጥያቄ መቼ ጠየቀሽ? እኛ እንዳልኩሽ በፌስቡክ ተዋወቅ፣ የኢሞ ቁጥር ሰጠሁት። አንድ ሳምንት ምናምን በኢሞ አወራን ማለት ነው። አንድ ሳምንት እንዳወራኝ ኢትዮጵያ ላይ ችግር እንደገጠመው ነገረኝ። ከዛ የምር ችግር እንደገጠመው ነገረኝ። 7 ቀን ራሱ አላወራንም በኢሞ እና ችግር እንደገጠመውና ብር እንደሚያስፈልገው ነገረኝ። እና ከዚህ በፊት ከሰው ጋር በተዋወቃችሁ በ7 ቀን እና ከዛ በፊት በጣም ነበር ፈታ የሚያደርገኝ። በቃ ችግሬን ሁሉ በቃ እረሳበት ነበር፣ ይዘፍንልኛል ምናምን ነገር እና ችግር እንደገጠመውና እንደዚህ ከዚህ በፊት የክስ ኬዝ ነበረበት እና ብር ተከፍሎ እንዴት እንደሆነ ባላቅም ተከፍሎ የሚወጣ ግን ግማሹን ከፍሎ ብቻና ያ ጉዳይ እንደገና ተቀስቅሶበት አሁን ለፋሲካ ቤት መዋል አልችልም፣ እናቴ ብቻዋን ነው ምናምን ነገር አለኝ። እግዚአብሔርን እኔ እውነቱን ነው የምናገረውና አሳዘነኝ ማለት ነው። እኔ በፍቅር አስቤ አይደለም ያሳዘነኝ፣ ግን እንደ ሰው አስቤ አሳዘነኝ። ከዛ ምን ያክል ብር ነው አልኩት። ከዛ 5000 ብር አለኝ። 2011 አካባቢ 11 ወይ 11 ከግማሽ ሊሆን ይችላል፣ ቀኑ በትክክል አላውቅም። ያ ከዛ 5000 ብር ነው አለኝ። ከዛ ቤተሰብ ጋር ደውዬ አሁኑኑ ካልተሰጠ አልኩኝ ማለት ነው። ማስቀመጫ እንዲህ ሲያመኝ ስለተንከባከብከኝ አመሰግናለሁ። እኔ ሲያምክ እኮ እንደ እናት ነው ሰብስብ። ከዛ አሁኑኑ ካላኩ ብዬ ለቤተሰብ ስልክ ደወልኩኝ ማለት ነው። ከዛ ለቤተሰብ አሁኑኑ ካላካችሁ ብዬ ስልክ ስደውልላቸው ምን እንዳሉኝ ታውቂያለሽ? ብሩ አሚን በልንጂ ፍቅሬ ምን ሰይኩ በዚህ ነበር ክበርልኝ፣ እድሜ ይስጥልኝ። እሺ ከዛ ለቤተሰብ ደወልኩኝ ማለት ነው። ግን ለቤተሰብ ደወልኩኝ። ከዛ 5000 ብር እንድሰጡት ብዬ ለቤተሰብ ደወልኩኝ።
ከዛ ሲስተሬ ምን እንዳለችኝ የኔ ታናሽ እኛ ላይ ይሳቅሽበትን ልከፊ እሺ ያሳቀበትን የዘፈነበትን ያስከፈል ከዛ እንደዚህ ብር ፈልጌ ነው 5000 ብር ለሰው ምናምን አልኳት። ከዛ ሲስተሬ ከኛ አካውንት ወደ አንቺ አካውንት ገልብጠናል ብሩን ማንቀሳቀስ አንችልም ማለት አበርኩኝ፣ ተናደርኩኝ የሌለ ማለት ነው። ለኔ አስበው አውቀው ነው እንጂ አልገለበጡትም ነበር። አልገለበጡትም። እማዬ አካውንት ላይ ነው እኔ የምልከው። መጀመሪያም ቤሩትም ሲሄድ እማዬ ላይ ነው፣ ዱባይም ስመጣ እማዬ ላይ ነው። ከዛ እኛ አካውንት ላይ የለም ወደ አንቺ ተገልብጧል። አበርኩኝ። ማን አድርጎ አላችሁ? እኔ እኮ እናንተ ስትፈልጉ እንድትጠቀሙበት ነው እሷ ላይ የምልከው። ለምን ተደረጋል? የሌለ በቃ እንትን አልኩኝ፣ አለቀስኩኝ። ከዛ ማታ ላይ ሲስተር ትልቋ እህቴ ደወለች ማለት ነው። ከዛ ምን ሆነች ነው አለኝ። አይ እንደዚህ አይነት ሰው ችግር ገጥሞት ብር 5000 ያለኝና ምን ችግር አለው ብሰጠው ምናምን ነገር አልኳቸው። ብድር እንኳን እኮ አይደለም የጠየቁኝ ራሴ ነኝ ደግሞ ልስጥ በቃ ብዬ እንትን ያልኩትና ከዛ ሲስተሬ በቃ እኔ አበድርሻለሁ ትከፊኛለሽ አለችኝ። ያው እንትን ለማለት ስለፈለገች እኔ እንድናደድ ወይም ደግሞ እንትን ሌላ ሐሳብ ውስጥ እንድገባ ስለማትፈልግ ከዛ እኔ ሰጥሻለሁ አለችኝ። እኔ ሰጥልሻለሁ ምናምን ነገር አለችኝ። አካውንቱ ተላከላቸው በማግስቱ። ከዛ አካውንቱ ተልኮላቸው አካውንቱ ሲያዩ ቆይ ታላቅ እህት አለሽ ወይ ለምትሉ እሷ የመጀመሪያ ልጅ ናት ለአባቷና ለእናቷ። ግን እናቷ የእሷን አባት ከማግባቷ በፊት ከሌላ ባል የወለደቻት ታላቅ እህት አለቻት እንጂ ከአባቷ የመጀመሪያ እናቴ ከሌላው አንድ ወንድና አንድ ሴት አላት። ቆይ አንዴ ለሰውዬ ላቀብለው። ደስ አይልም። እንቅልፍ አታመጣም። ቀልጣፋ ናት። እናንተ ያሳቀበትን ሳምንት ሙሉ ኢሙ ላይ ጊዜውን እኮ ስራ እኮ ነው ለነሱ። እናቴ ትሙት አታውቁም። ምን ስነግራችሁ አታምኑኝም። ይጠብሳሉ ፌስቡክ ላይ ይጠብሱና ከዛ ኢሞ ይቀያየሩና ከዛ በቃ ስራ ነው። ሂዝ ኦን ዲዩቲ ስራ ላይ ነው። ቁጭ ብሎ አንቺን ያስቅሻል፣ ቀልድ እየነገረ ይዘፍንልሻል። ወይኔ ድምፅ ሲያምርት ያለሽ አንቺ በዛ ድምፅ ትጽናኛለሽ። ሳታስቢው የመዳም ዕቃ ታጥቦ ያልቃል። ሳታስቢው የመዳም ልብስ ተተኩሶ ያልቃል። ከዛስ እሱ በባዶ ሜዳ ጉሮሮ ደርቆ ከዛ የሆነ ችግር እና የለፋበትን የስራውን ማለት ነው ሰውዬ ቤት አለመኖሩን እራሱ አላወኩም። ስልክ ልሰጠው ስል ሰውዬው ቤት የለም እና ከዛ ለእህቴ በማግስቱ አካውንቱን ልኬ አካውንቱ አክቲቭ አይደለም እና ማብራት የለም እንዴት ይላኩለት። ከዛ በአካል ማለት ነው እናቴና ትንሿ እህቴ በአካል ሄዶ ነው ምን አይነት ቤተሰብ ናቸው? ወይኔ በአካል ሄዶ ሳይሆን ማለት ነው እናቴ ተደብቃ የኔ ቤተሰቦች ለፍቅረኛ ብር ስጡልኝ ብዬ ብልካቸው መግቢያሽን ፈልጊ ነው የሚሉኝ። ገና ብር የሚለውን ቆይ ትመጫታለሽ፣ ቤተሰብ አለኝ ብለሽ እዚህ ቤት ትመጫለሽ፣ እዚህ ሀገር ትመጫታለሽ ነው የሚሉኝ። እናትና እህትሽ ሄደው በአካል ሰጡልሽ? እግዚአብሔር እናቴ ተደብቃ እህቴ በሄዳ ትንሿ እህቴ ሶስተኛ የምትወለደው እሷ ሄዳ ሰጠችው። እንደዛ ተሰጥቶ ተፈታ ማለት ነው ነገሩ። በቃ በዚህ ተቋጨ። ከዛ እያወራን ቀጠል። ከጊዜ በኋላ በቃ ውስጤ ፈለገው ማለት ምን ነው አልሻቸው ለእናትሽና ለእህትሽ ፍቅረኛ ዛን ጊዜ ምን ነው አላልኳቸው። ዝም ብዬ ነው በቃ ብር ፈልጋለሁ ያልኳቸው እንጂ ምንም አላልኩም። ምክንያቱም ነገሩን ነግሬያቸዋለሁ ሊታሰር እንደሆነ ከዚህ በፊት እንደዚህ ኬዝ እንደነበረበት ነገርኳቸው እና እናቴን ብቻውን አላውልም ሲለኝ ደግሞ እኔም እናት አለኝ ያን ነገር ነውና እንደዛ ብዬው ነግሬያቸው ሰጡት። ከዛ ከሰጡ በኋላ ማውራታችንን ቀጠል። ከዛ ከጊዜ በኋላ እኔም የሆነ በቃ ፈለኩት ልጁ ማለት ስራ የለው ምናምን እንደዚህ ስራ የሚሰራ ሰው እንኳን አይደለም። ሲፈልግ ፀጉር ቤት ሲፈልግ ካሜራማን ጋር ዝም ብሎ የሚውል ሰው ነው። ከዛ ከጊዜ በኋላ በቃ ውስጥ የፈለገው የራሴ ቢሆን ብዬ አሰብኩት። ሲፈልግ ፀጉር ቤት ይውላል፣ ሲፈልግ ካሜራ ፎቶ ቤት ይውላል። ያው ደለድላል እንጂ ስራ የለውም። እነሱን ሊያግዛቸው ይችላል። የሚበላው እንጀራ ከየት ይመጣል ስራ ከሌለው? እነሱን ያግዛቸዋል እና እናትየው ጋር ነው ብዙ ጊዜውን የሚያሳልፈው። ስለዚህ እናትየው ስራ አላት፣ ከየት ይመጣል? እነሱ ቤት የሚበላው እንጀራ ከየት ይመጣል? ገበሬ ናቸው ቤተሰብ። ከዛ እንደዛ ሆኖ ተሰጥቶ አለቀ። ከዛ ከጊዜ በኋላ በቃ እንደዚህ ከቀናት በኋላ እኔ እሱን
ወደድኩ ስልሽ በቃ የራሴ ቢሆን ብዬ ተመኘው ወደፊቴ ነው ከሱ ጋር እንዲሆን ማለት ነው። ከዛ አወራው እያወራን ቀጥለን መጨረሻ ላይ ከ3 ሳምንት በኋላ ይሁን ከ2 ሳምንት በኋላ ደሞዜ ደረሰ። ከዛ ደሞዜ ሲደርስ በቃ ራሱን ሰርቶ እንዲለውጥ ነገ ደግሞ አብረን እንድንሆን ፈለኩኝ። ከዛ ከአንድ ወሬ 5000 ነው ምናምን ብቻ አስቀርቼ ለምን 4000 አስቀርቼ 16000 ብር ላኩለት ስራ እንዲጀምር ፀጉር ቤት ከፍቶ ስራ እንዲጀምር ማለት ነው። በዛ ሰዓት በእንደዚህ ይከፈታል ብዬ አስባለሁ። እና በ16000 ብር ፀጉር ቤት ይከፍታል 2013 አዎ ይከፍታል። 13 አይደለም 11 ከምናምን ላይ ነው 2011 ዛሬ 8 ዓመት 7 ዓመት ነው። እሺ ከዛ ብሩን ሰጠውት። ከዛ ብሩ ከሰጠውት በኋላ 1000 ለእናት ቡና ግዛበት 15000 ግን የፀጉር ቤት እቃ ምናምን ገዝታ የራስህ መስራት አለብህ እስከመቼ ሰው ምናምን ነገር አልኩት። እሺ ምናምን አለኝ። ተስማማን። ከዛ ማውራታችንን ቀጠል። በዚሁ በቀጠል ነው እያወራን እያለ እንደዚህ መሬት እንደምፈልግ ምናምን ነገር አወራን ማለት ስለ መሬት አወራው። እኔ እኮ ማቆ መሬት ምናምን አለ አለኝ። እውነትህን? አዎ እኔ ማቆ ቦታ አለ ምናምን እሱን ካልገዛሽ አለኝ። ከዛ ደስ ይለኛል አልኩና መጀመሪያም የተጀመረ መንገድ አይደለ ለቤተሰብ ደውዬ መሬት እፈልጋለሁ ካልተገዛልኝ። ከዛ ለቤተሰብ እንትን አለ ለቤተሰብ አልተከፈተም፣ ብሩ ተቀምጧል። የፀጉር ቤቱ ብር ተቀምጦ ሳይከፈት ወደ መሬት ሄዳችሁ። እሺ የመሬቱን ሀሳብ መጀመሪያ ብሎ ያመጣው ማን ነው? እኔ ነኝ ያመጣሁት፣ መሬት ስለምፈልግ ማለት ነው። እና የሚያውቀው ነገር ካለ ፈልጋለሁ ብለሽ ስታማክሪ እኔ የማውቀው መሬት አለ አለሽ። ከዛ እንደዛ ሲለኝ እሺ በቃ ከቤተሰቦቼ ጋር ላገናኝና ትገዛልኛላችሁ አልኩኝ። ከዛ ለቤተሰብ ደውዬ ነገርኳቸው ሀሳቡን። ከዛ ያው እናቴ አካውንት ላይ ስለሆነ ብሩ ያለው ከዛ ለማየ ነግሬያት ከዛ እሺ አለችኝ እማዬ። ከዛ አብራ ሄደች። አብራ ሄዱ፣ ተገናኙ፣ መሬቱን አሳያቸው። ከዛ መሬቱን ግን እማዬ አልወደደችውም። እዚህ ቦታ ትንሽም ወደ ገጠር ወጣ ያለ ነው። እንደገና ደግሞ እዛው አካባቢ ደግሞ ሌላ ተቀያሪ መሬት ነበረ። እሱ ካልሆነ ተባባሉ። መጨረሻ ላይ ግን ያው እሱ የፈለገው መሬት ተገዛ ማለት ነው። መሬቱን ገዙት። መሬቱ ተገዛ። ከዛም በኋላ ያው ለማሳጠር ያክል ወደ መስራት ነው የተገባው። ለመስራት ሀሳቡ መጣ ማለት ነው። ቤት መስራት እንዳለብኝ ሀሳቡን አመጣሁት። ከዛ ቤቱ ተጀመረ። በዚህ መካከል እሱ አመመው። አጋጣሚ ደግሞ እህቴም ጸበል ምናምን ትመላለስ ነበረ። ከዛ አፈር ወርዶ እንጨትም የወረደ መሰለኝ አፈር እንጨት ወርዶ እሱ ታመመ። ከዛ እሱምና እህቴ ጸበል ሄዱ ማለት ነው። ወደ የት አካባቢ እንደሆነ አላውቅም። ወደ የት ነው ስሙን ረስቻለሁ። ብቻ ትንሽ ወጣ ያለ አካባቢ ነው። ጸበል ሄዱ ሁለቱ። ከዛ ጸበል ሄዱ። እማዬ ብቻ ቀረች። ከዛ የቤቱን ጉዳይ መስመር እየተያዘ ነበር። ከዛ በመሀከል ላይ ተደውሎ መሬቱ ሲገዛ እሱ ከመሬቱ ላይ እንትን በልቷል፣ የድለላ በልቷል። እንዴት ያንቺ ሰው ሆኖ ድለላ ይበላል ተባለ። በዚህ ጥል ተነሳ ማለት ነው። ድለላ ብር እንደበላ ማን ነገራችሁ? የሰፈሩ ሰዎች ይመስሉኛል እንግዲህ፣ እንዴት እንደሰሙ ባላቅም እንዴት ድለላ ብር ይበላል። እናትሽ ለማን ነገሩ? አዎ ለእናቴ፣ ሁሉም ነው የሰማው። እናቴም እህቴም ማለት ነው፣ እህቶቼም። እሺ መሬቱ በማን ከዛ እንደዛ ተባለ። በማን ስም? በኔ ስም ነው። በኔ ስም ነው። እሺ ከዛ እናትሽ እንዴት ያንቺ ሰው ሆኖ እንዴት የደላላ ይበላል ኮሚሽን ከኛ ላይ አለችሽ? እሺ ምናምን ነው የድለላ ራሱ በላ የተባለው እንግዲህ። ከዛ እንደዛ 10,000 መሰለኝ። እሺ 10,000 መሰለኝ። እሺ ከዛ እንደዛ እንዴት ይበላል ተባለ። ከዛ እሱ ሲሰማ ደወለልና እኔ እንዴት እንደዚህ ያደርጋለሁ ብለሽ ታስቢያለሽ ምናምን ነገር አለ። ለኔ ደውሎልኝ ማለት ነው። እኔ ምን አገባኝ ማንን ይበል? እኔ እኮ አንተን ከፈለኩኝ ማንም ቢል አያገባኝም፣ ግን የምር አድርገዋለሁ። ከዛ እኔ አላደረኩም አለ። እሱ ካደ እዛ ተበልቷል ይላል፣ እሱ ይክዳል። በዚህ መካከል ላይ ትንሽ ቅራኔ ተፈጠረ ማለት ነው። ቅራኔ ተፈጠረ። ማውራታችንን ግን ቀጠል እናወራለን። ብዙ ሌሎች ሀሳቦች ይመጣሉ። ከዛ እዛ ደግሞ የሄደበት ጸበል ጋር ብዙ የሚመች ነገር የለም። ከሲስተሬ ጋር ይጣላሉ። መንፈሱ ራሱ ያጣላቸዋል ይመስለኛል። ከዛ እንደዛ እየሆኑ የሆነ ሰዓት ላይ በቃ ሁሉም ወጡ። ግን እዛ የሄደች እናቴ ነበር። ከሱ ጋር አብራ ጸበል ሄዳለች እንዴ? አዎ ሄደዋል። ሁለቱም ነው የሄዱት። እሷም ጸበል እንደዚህ ትመላለስ ነበር። የሆነ ሰዓት ላይ ስለሚያማት ጸበል ትመላለስ ነበር እና ወደዛ አካባቢ ነው ሁለቱም የሄዱትና እዛ ይጣሉ ነበረ።
መንፈሱን መሰለኝ የሚያጣላቸው ብዙ ባላውቅም። ከዛ ከዛ እማዬ እየሄደች እየተመላለሰች ምግብ ታደርስላቸዋለች። እሱንም እንዳይበርደው እያለች ጃኬት እየገዛ በቃ እንደ ልጇ ነው እንትን ያለችው የተንከባከበችው ማለት ነው። ለማካበር ሳይሆን በቃ እንደ ልጇ ከእህቶች ያለየቻቸውም የሆነ ነገር ስትልት የወንድ ጥረት ስላለ እናትሽ ሶስቱም ልጆች 4 ሴቶች ስላሏት የወንድ ጥረት ስላለ ነው እንደዚህ አንድ ወንድ ስታገኙ በጃኬት በምን የተንከባከባችሁት አይደል? አንድ ወንድ አለ እኮ ታላቂ አንድ ወንድ 5 ሴት 5 ሴት መሀል አንድ ወንድ ስላለ የወንድ ጥረት ስላለ ቤታችሁ ለዛ ነው። በጣም አባትሽም ነፍሱን ይማረው በጊዜ ስለሞተ በቃ የወንድ ጥረት ስላለ በጣም እንደ እንቁላል ያዛችሁት። ከዛ እንደዛ ሆኖ ከጸበል ወጡ። ከዛ ቤቱም ነገሮች እንትን እያሉ እየተስተካከለ መጣ። ቤቱንም እየጨረሱ መጡ። ከሱ ጋር ያለን ነገር ግን እንደዚህ እየሻከረ መጣ ማለት ነው። ከዛ እቃ በምን ምክንያት መሻከር ጀመረ? መጀመሪያ በዛ በበላው እንትን ነው ቀብድ ነው ምንድነው ይሄ የድለላ አንደኛው ድለላ ነው ኮሚሽን። አንደኛው እሱ ነው። ሁለተኛ ላይ ደግሞ ፀጉር ቤት እቃውን ገዝቼ አስቀምጬ ሌባ ወሰደብኝ አለኝ። እዚህ ላይ ነው በቃ እንትን ያልኩት ነርቨስ ይሁን። ምክንያቱም እኔ ሰርቼ እንዲለወጥ ብዬ ሰጥቼው ተሰረቀ አለ። ከዛ የተረፈው ብር ደግሞ ከማሽኑ የተረፈው ብር ጸበል ሲመላለስ አለቀ አለኝ። ከዛ አይን እንደዚህ አይነት ነገር አልቀጥልም አልኩኝ። እዛው ጋር ነው ከት ያደረኩት ማለት ነው። እኔ የሆነ ልቤንም ስሰጥ እንደዛው ነው። ለመራቅም ቅርብ ነኝ ብዙም እንትን አልልም። እዛን ጊዜ አሌክስ አለው ጎዳለው የሆነ ነገር ሆናለው። ግን ማቆም ከፈለኩ ቶሎ ነው ማቆም። ከዛ አቆም ግን 5000 ብር መጀመሪያ ከዛ 15000 ብር 20000 ብር ሌላ ልከሽለት ታውቂያለሽ? ከእናቴ ቢያንስ 3000 4000 ከዚህ የሚበልጥ አይመስለኝም። እርግጠኛ ባልሆንም በማየን በኩል አሰጠው ነበር። አንዳንዴ ግን ከዚህ አይበልጥም። ከ3000 4000 አይበልጥም። ከ4000 በላይ በእናትሽ በኩል የምታሰጪው ምን እንዲሁ ነው? እንዲበላበት ነው? ለትራንስፖርት ነው? ለምን? ለካርድ ነው? ለምን እያልሽ ነበር? በዛ ሰዓት የቤቱ ስራ እየሰራ ስለነበር የቤቱን አፈርም የሆነ ነገርም ሲያስገለብጥ ለሱ ነው የሚሰጠው እና እንደዛ እየተገለበጠ አጋጣሚ ጸበልን በሄደ ሰዓት ብራችንን ይዞ ነው ሄደው። ማለትም የአፈሩን ብር ይዞ ነው ጸበል የገባው እና በዛ ምክንያት ትንሽ ብር ነው ብዙ አይደለም። በእናቴ በኩል ግን ከእጄ የወጣው ወደ 21000 ብር ነው ከኔ እጄ ተላከ ማለት ነው ወደ ሰው አካውንት። ከዛ ያው በራሴ ፍላጎት ነው ምንም አስገድዶኝ አይደለም። ላኪልኝም ያለኝ ነገር የለም። መጀመሪያም በራሴ ፍቃድ ነው። ከዛ በዚህ ምክንያት ነገሩ እሱ አፉን አውጥቶ ይጠይቀሽ 5000 ብቻ ነው። 5000 ችግሩን ነገረኝ እንጂ አልጠየቀኝም። ምንም የተጠየቅኩት ጥያቄ የለም። በራሴ ፍላጎት ያደረኩት አንቺ ሆድሽ ባብቶ ነው። አዎ ገባኝ። እንደዛ እኮ ነው እንጂ እሱ ምንም አይነት ነገር አልጠየቀኝም። እኔም አልናደድበትም። ቂምም ምናምንም ያልያዝኩበት በቃ ስላልጠየቀኝ ነው። ሳይጠይቀኝ አደረኩት። ደስ አለኝ በቃ እንዳንቺ አይነት የዋህ ሰው ሲገኝ ከሱ የሚጠበቀው ችግሩን መንገር ብቻ ነው። ችግሩን ሲነግር አንቺ አንጀትሽ ትልሽለታለሽ እንጂ መጠየቅ አይጠበቅበትም። እሱ አንቺ አንጀትሽን መብላት ብቻ ነው ከሱ የሚጠበቀው። ከዛ በዚህ ነገራችን አበቃ ማለት ነው። ከዛ ቆየው እንዳልኩሽ ሁለተኛ ሰራተኛ መጣ ነበር ከኔ ጋር። እንለያይ ስትይ ምን አለ? ምንም አላለም። እንለያይ ስትይ እሱማ እንትን ብለናል እኮ በጣም ተጨቃጭቀናል። ግን ምንም ሊያገናኝ የሚችል ነገር የለም። እኔ ስራ የሚሰራ ሰው ነበር የምፈልገው። በዛ ሰው ስራ እየሰራ ወደፊት ልጅ እንሌለ እንዴ ልጅ ካልንኮ ልጅ ትዳር ካልንኮ የሆነ መያዝ ያለብን ነገር አለ። እኔም መስመር ይዤ ቤቴን ከሰራው ምንም ብዙ የሚያስፈልገኝ ነገር አለ ብዬ ስለማላስብ ስራ እንዲሰራ ነበር የምፈልገው። ስራ ሰርቶ የሆነ ነገር እንዲንቀሳቀስ ማለት ነው። የዕለት ጉርስም ሊሆን ይችላል። ብቻ እንደዚህ እኔ ቤት እሰራለሁ፣ አብረን ቤታችን ውስጥ አብረን እንኖራለን የሚለው ሀሳብ ነው ውስጥ ያለው። እሱ ግን የሆነ የሚሰራው ስራ ፀጉር ቤትም ይሁን የሆነ ነገር እንዲሰራ ነበር ፍላጎቴና ያው መጨረሻ ላይ ግን እድሉን ያበላሽ እሱ ነው። ግን እስከ መጨረሻው እናወራ ነበር። አሁን ራሱ በቅርቡ ማለት ነው ያኔ የቆየ ታሪክ ስለሆነ እናወራለን እና አልጠላውትም። ግን መለያየት ነው የመረጥኩት። መለያየቱን ብቻ በፍቅር ጉዳይ በትዳር ጉዳይ ነው ከሱ የተለየሁት። እንደዛ ተለየው። ከዛ እዛ ቤት እዛው ዱባይ በነበርኩበት ሰዓት ከሱ በኋላ የተወሰነ ወራት ቆየው። አሁንም አጋጣሚ በፌስቡክ ተዋወቅኩኝ። አሁን ሌላ ሰው ሁለተኛ ሰው ሌላ ሰው ተዋወቅኩኝ። ማን ፍሬንድ? ከዛ ይሄኛውን አላስታውስም። ይሄኛውን አላስታውስም። አወራን፣ በሃይማኖትም በምንም ተግባባን። ከዛ በቃ ማውራት ጀመርን።
ከዛ እያወራን እየተግባባን ምናምን መጣ። ከዛ ስለ ራሴ ያወራሁት ምናምን ነገር ከዛ እንደዛ እያለ ቀጠል። ለተወሰኑ ወራት እዛ አወራሁኝ። እያወራሁ እያለ ጊዜንም እየጨረስኩ መጣሁ። ኮሮና ገባ። ኮሮና ላይ እኔ 2 ዓመቴ ነበር ኮንትራቴ 2 ዓመት አልቆ ወደ ሀገሬ የምገባበት ሰዓት ነበርና ኮሮና ስለሆነ ትንሽ ጊዜዎች ተንዛዙ። 3 ወር እዛው ቆየው። 2 ዓመት ከ3 ወሬ ላይ ያው እንዳልኩሽ አሁን ከዛ በኋላ የያዝኩትን ጓደኛ አወራዋለሁ። በቃ ለ6 ወር ያክል አውርቼዋለሁ። እዛ አረብ ሀገር ሆኜ ማለት ነው። አወራው። ከዛ በቃ ወደድኩት። ተዋደድን ማለት ነው። ተዋደድን። ከዛ ከወደ ኢትዮጵያ ስትመጪ እንገናኝ አለኝ ማለት ነው። ቤተሰብ ሳታገኝ እኔን ከወደድሽኝ እኔን ብለሽ የምትመጪ እሱም ብዬ አይደለም የምመጣው፣ ወደ ሀገሬ ነው የምገባው። ያው ቤቴም አልቆልኛል እግዚአብሔር ይመስገን። ያው እጄ ላይ ነው ብዙ ብር የሌለኝ፣ ግን ቤቴ ስለጨረስኩ እዛ ቤትም ደግሞ ስራ ስለሚከብደኝ ወደ ሀገሬ ገብቼ ማረፍ ነው የፈለኩት። ስለዚህ ወደ ሀገሬ የምገባበት ሰዓት ደረሰ። ከዛ ወደ ሀገር ስትገቢ እኔን ማግኘት አለብሽ አለኝ። ከዛ እሺ አልኩኝ፣ አሁንም ማለት ነው እሺ አልኩኝ። ከዛ ወደ ኢትዮጵያ ስገባ እሱ ተቀበለኝ። ከዛ 3 ጊዜ አወርታችሁ ማለት ነው? 6 ወር ነው ያወራን። 6 ወር አወራን። ከዛ እሱ ተቀበለኝ። ከሱ ጋር በኢሞ ነው? መጀመሪያ በፌስቡክ ነው። ከፌስቡክ ነው ወደ ኢሞ የተዘዋወረው። ሁለቱም በፌስቡክ ነው። ግን ያኛው ከፌስቡክ እንደዚህ እጅ ለእጅ ተያይዛችሁ ወደ ኢሞ መጣችሁ የመጀመሪያው። ሁለተኛው ልክ ከፌስቡክ አምጥተሽ ኢሞ ላይ ጉዳይ ትገዲና ወደ ፌስቡክ ትመለሽና ከፌስቡክ ይዘሽ ወደ ኢሞ ትመጫለሽ። ስለዚህ ይሄኛውን በኢሞ 6 ወር ተጀናጅናችሁ ስታበቁ ኤርፖርት ተቀበለሽ መጣ። ኤርፖርት ተቀበለኝ። ያው እምነቴን ማግኘት ስለፈለገ በፎቶ ያየሽው ሰውና በአካል ስታገኘው እንዴት ነው ውበቱ? በፎቶ የበለጠ ያምራል ወይስ በአካል የበለጠ ያምራል? አንዳንድ ሰዎች በፎቶ በጣም አምረው በአካል ስታገኛቸው ውይ ነው እንዴ ምናምን የምትያቸው ሰዎች አሉ። እንዴት ነበር እሱ? በፎቶም በአካልም ብዙ ልዩነት የለውም። ረጅም ነው እንትን ነው መከላከያ ነበር ምናምን ነገር እና እንደ መከላከያ ውስጥ ነበረ በዛ ሰዓት የሚሰራው እና ብዙም ልዩነት አልፈጠረብኝም። እንደውም የመጀመሪያው ነው በፎቶ ላይ እና በአካል በጣም ልዩነት አለ። ወታደር ነው ፌዴራል ነው ፖሊስ ነው ምንድን ነው? እንደዛ ነበር የሚሰራ። እንደዛ ግልጽ አድርጊው። ያኛው ግን 10 አለቃ ነው ሻለቃ ነው ምንድን ነው ሰውዬው? መከላከያ ውስጥ ነው ወታደር። ከወታደር ጋር ከዛ እንደዛ ነበር። ከዛ ገባው። እምነቴን ማግኘት ስለፈለገ አገኘሁት። 3 ቀን አብረን አደር። ከአረብ ሀገር ገብቼ ከዱባይ ገብቼ 3 ቀን ቤተሰብን ሳላገኘው ከነሻንጣዬ ከነምኔ ማለት ነው። በስርዓት ነው ከዱባይ የገባሁት። እንደዛኛው 10 ቀን አሳደረሽ። 3 ቀን አብሬ ያደርኩኝ። ከዛ ለቤተሰብ ደውዬ ጓደኛዬ ቤተሰቦቿ የሆነች ልጅ አለች ጎረቤት፣ አንድ ቀን የተቆረጠልንና የእሷን ድምፅ አሰማዋቸውና ጓደኛዬ ቤተሰቦቿ እስከሚመጡ ለ3 ቀን እሷ ጋር ነው የምቆየውና እንዳታስቡ ከ3 ቀን በኋላ እሑድ ነው የገባሁት ሮብ እመጣለሁ አልኳቸው ማለት ነው። በቃ ችግር የለውም ብለሽ ማለት ነው ብቻዋን ብለሽ እንዲያምኑ በስልክ አገናኝታ ቤተሰቦቼ መጥተው ከክፍለ ሀገር እስኪቀበሉኝ ታጣቀኝ ብቻዬን እንዳልሆን ሴት ስለሆንኩ አይነት ነገር ነው። እንደዛ ሆነ። ከዛ እሷው ሄደች። እኔ 3 ቀን እሱ ጋር ድሬ ሮብ ቀን ወደ ሀገሬ እስከ እንትን ድረስ ወሰደኝ። ልክ ሀገሬ ልገባ የ50 ብር መንገድ አለ። ዛን ጊዜ 15 ብር ነው፣ ግን በኮሮና ምክንያት 50 ብር የገባ መንገድ አለና እስከዛ ድረስ ወስዶኝ በኮንትራት እቃዬን አስጭኖ ምናምን ቻው ብሎ ተሰናብቶኝ እኔ ወደ ቤተሰቦቼ ተቀላቀልኩ። እዛ አዲስ ወደ ተሰራው ቤት ነው። መጀመሪያ ያው 12 ዓመት ምናምን አካባቢ ክራይ ነበረ ማየ የምትኖረውና ቤቴ ሲያልቅ ልክ እነሱ ቤቴን ጨርሰው አስመርቆት ዶሮ ምናምን እንጀራ ተጋግሮ ተመርቆ ሳምንቱ ነው የመጣሁትና ዶሮ ላይ ራሱ ደርሻለሁ። አጥንት የለውም እንጂ ተመርቆ ቤቴ ማለት ነው። አስመርቆት እዛ ገፍቶ ነበረ ቤቴ። እዛ ነው እንትን ያልኩት። እዛ ድረስ ሄድኩኝ። ከዛ ከነሱ ጋር መኖር ቀጠልኩኝ። ከዛ ከዚህኛው ጓደኛዬ ጋር እየሄድኩ አገኘዋለሁ። ከዛም በኋላ ወታደሩ እየሄድኩ አገኘዋለሁ። ከዛ አንዴ አዋሳም ሄጄ 2 ቀን አድሬ ነው የተመለስኩት። እንደዚህ እያለ ቀጠል ማለት
ስትዝናኑ ሆቴል ምናምን ስትይዙ የሆቴል የሚከፍለው የምትበሉትን የምግብ የሚከፍለው ማን ነው? መቼም በወታደር ደሞዝ ከአረብ ሀገር የመጣበት ሴት ማዝናናት ይከብዳል ማለት አሉ። ኦኬ እና እራሱ ነበረ በዛ ሰዓት የሚከፍለው፣ ግን በጣም ኦቨር የሚያስከፍል አካባቢ አንሄድም ነበር። ማሳዘኛ በወታደር ደሞዝ አንቺ ከአረብ ሀገር መጥተሽ ውድ ቦታ ወስዶ ካዝናናሽ ይጎዳል እሱ ብዬ እንደዛ አንሄድም ነበር። መካከለኛ ቦታ አይተን ነው የፈለግኩትን ነገር ጥብስ የሚሆን ምናምንም ይጋብዘኛል። እንደዛ እያደረግን ቆየን። ከዛ በመካከል ላይ እንደዛ እያልን ቆየን። ከዛ እኔ መቀመጡ ስላስጠላኝ ስራ መግባት ነበረብኝ። እዛ እናቴ ጋር ከገባው በኋላ ማለት ነው። መቀመጥ አልፈለኩም። ከዛ አበባ ድርጅት ውስጥ ገባውን 2 ወር ተቀመጥሽ። አበባ ድርጅት ተቀጠርሽ? አዎ ያለችኝ 30,000 ምናምን ነች አካውንቴ ላይ። ቤት ሰራሁበት፣ አጥሩን በቆርቆሮ አሳጠርኩት ምናምን እና ትንሽ ደግሞ እንትን ሲሚንቶ ምናምን ስለተጠቀሙ ብሬ የ2 ዓመት ማለት እኮ ብዙ አይደለም። 10,000 ብር ነው ደሞዝ። የሆነ ቢዝነስ ትከፍቻለሽ ብዬ ነበር። ሻይ ቤትም ብትሆን በአቅምሽ ትከፍቻለሽ እንጂ ትቀጠሪያለሽ ብር ብዙ አይደለችም። እና አይ 30,000 ብር ከሆነ ሳይከፍትም ምን ይከፍታል? 30,000 ብር ማለት በር ልትፈታ አንድ ሰውዬ መጥቷል። ይቅርታ ቆይ ችግር የለም አልጠፋ እንዴ 2 ዓመት ሙሉ አረብ ሀገር ቆይታ መታ አለሟና ሙሉ አረብ ሀገር ቆይታ መታ ከዛም ብሩን አዋሳ ቦርቃበት ነው አለች አንዷ። ኖ እንደዛ አላደረኩም። ኧረ አልተዝናናሁበትም። የምትቦርቂበትም ይገባሻል። የለፋሽበትን ብር ብትዝናኝበት። እኔ ራሱ ላይ የሚያጠፋ ሰው በጣም ደስ ይለኛል። ራሱ ላይ ሴት ልጅ ሰርታ ለደክማ ፀጉሯን ስትሰራ ጥሩ ነገር ስትበላ ስትዝናና በጣም ነው ደስ የሚለኝ። ከራስ በላይ ማን አለ? ለራሱ ራሴን አስቀድሜ አላውቅም። ለራሴ ብዙም አይደለም። በቃ የሚያስፈልገኝን ካደረኩ ነው። እና ከዛ እዛ ስራ መስራት ፈለኩኝና ገባው ማለት ነው። 2 ወር አካባቢ ገባው። ከዛ ገባውና መስራት ጀመርኩ። ተቀጠርሽ? አበባ ድርጅት ማለት ነው። አበባ ድርጅት ምን ማድረግ? አበባ ምን ማድረግ? መሸጥ፣ ማሸግ፣ መቅጣት يمكن ما بعرف. هاي ይቅርታ። እሺ እንዴ ባባ ይቀድማል። አንተ ነው ጓደኛው መጥቶ ፈልጎት ነው ሰውየው። የፍቅር ታሪክ ስለሆነ የፍቅር ወሬ ስሰማ በሽታዬ ራሱ ለቀቀኝ። በጣም እኮ አሞኛል። ግን የባልና ሚስት ወሬ የፍቅር ወሬ ከሰማው በሽታዬ ራሱ ይድናል። አይዋ ታሪክ ብቻ ነው የምፈልገው። 7 አይዋ ከዛም በኋላ እዛ አበባ ድርጅት አይ በቃ ተመልሳለች። ሚዩቱን አብሪ ማሪ። ያልተመለሽ መስሏቸው ሞዴሬተሮች ሚዩት ያደረጉልሽ ድንገት አንቺና ባባ ሚስጥር ካወራችሁ እንዳልሰማባችሁ ነው። እሺ ከዛ አበባ ድርጅት ጋር 9 ሰዓት ጀምሮ ጌም ስለሚጀምር የእናንተን ታሪክ ነገር አልፈለኩም። ስራ እየሰራው ስለነበር ቤት ስቀመጥ በቃ ደበረኝ። ደስ የሚል ሁኔታ አልተፈጠረም። ከዛ በቃ እኔ ፈልጌ የመጣው ከአረብ ሀገር ስገባ ደግሞ አግብቼ መውጣት ነው የፈለኩት። ታውቂያለሽ፣ ማለትም እንደዚህ ቤተሰብ ላይ መዘብዘፍ አልፈለኩም። አግብቼ መውጣት ፈለኩም። ግን ልናገባ ደግሞ ፈልገን የሱ ደሞዝ 3,000 ማትሞላ ነች። እሱንም ደግሞ እዛው ካምፕ ላይ ነው የሚጨርሳት። ብሩን እዚያው ከፍሎ ስለሚጨርስ ብር የለውም ማለት ነው። ስለዚህ ማግባት አልችልም። ከዛ እዚህ መካከል ላይ ትንሽ ነገሮች እንዳልፈለኩት ሆኑ ማለት ነው። ስለዚህ ድብርቴን በምን መወጣት ፈለኩኝ? ስራ ሰርቼ ተንቀሳቅሼ ራሴን መርሳት ነው
መርሳት ነው የፈለኩት።